በሀገራችን መሬት የህዝብና የመንግስት በመሆኑ ዜጎች በመሬት የመጠቀምና በመሬት ለሚያፈሩት ቋሚ ንብረት የባለቤትነት መብት እንዳላቸው የፌዴሪ ህገ መንግስት በአንቀጽ 40 ንዑስ አንቀጽ 7 ላይ ይደነግጋል። ታዲያ በካዳስተር የምዝገባ ስርዓትም የሚረጋገጠው ይኸው የዜጎች መብት በመሬት ይዞታ የመጠቀምና በመሬት ላይ ላፈሩት ቋሚ ንብረት የባለቤትነት መብት ነው። ከዚህ አንጻርም የሀገሪቱ ርዕሰ ብሔር ዋና መቀመጫ የሆነችው መዲናችን አዲስ አበባ ህጋዊ የካዳስተር ስርዓትን ቀደም ብላ ተቀብላ እየተገበረች ትገኛለች። በኤጀንሲያችን የካዳስተር አገልግሎቶች ይሰጣሉ። እነዚህ የካዳስተር አገልግሎቶች በሶስት ካቴጎሪ ከፍሎ ማየት ይቻላል። የመጀመሪያው የመብቶች ምዝገባ አገልግሎቶች ናቸው። ሁለተኛው የቅየሳ እና የምህንድስና አገልግሎቶች ናቸው። ሶስተኛ ክፍሎች የካዳስተር መረጃ የመስጠት አገልግሎቶች ናቸው። ከዚህ ጋር ተያይዞ ግን አጠቃላይ የመሬት መረጃ አገልግሎት በተወሰነ ደረጃም ቢሆን የተቀናጀ መሬት መረጃ አገልግሎትን እንሰጣለን። በእርግጥም በሀገራችን የመሬት ምዝገባ ጉዳይ ባለፉት 100 ዓመታት በመጠኑም ቢሆን ይታወቅ ነበር የሚሉት ዋና ዳይሬክተሩ አቶ ዘሪሁን ምንም ያህል ይታወቅ እንጂ የተለያዩ መንግስታት ጋር ሲቀያየርና ፍጹም ዘመናዊነት በጎደለው መልኩ ሲተገበር የቆየ እንደመሆኑ መጠን በቀላሉ በአዲስ አበባ ከተማ ህጋዊ ካዳስተር ስርዓት እንዳይተገበር ፈታኝ አድርጎት ቆይቷል ያሉ ሲሆን ባለፉት 10 ዓመታት ግን የካዳስተር መሰረተ ልማት በሚገባ በመሰራቱ አገልግሎቱ እንዲሰጥ አስችሏል ብለዋል። የመጀመሪያዎቹ 5 ዓመታት መሰረተ ልማቱን የማልማት የመተግበር የማቆም ያው ማንኛውም ስራ ላይ የሚኖሩ ውጣ ውረዶች ኖረውበት ተሰርቷል ማለት ይቻላል። ይሄ ከቴክኖሎጂ አንጻር የተሰሩ ስራዎች አሉ። የካዳስተር አገልግሎት ለመስጠት የሚያስችሉ የራሱን የቻለ ቢሮዎች እንዲኖሩት የማድረግ አለ። 11 ዳታ ሴንተሮች የመገንባት አለ። የአየር ፎቶ ወስዶ መሰረታዊ ካዳስተር ካርታ እያንዳንዱን ከተማ ውስጥ ያለን ከፎቶ ላይ የተወሰደ ፓርሰል ልዩ መለያ ቁጥር ሰጥቶ ዳታቤዝ ላይ ማስቀመጥ ስራዎች አሉ። የሰው ኃይል የማሰልጠን ስራዎች ነበሩ። በቲቪቲ ደረጃ ካሪኩለም ቀርጾ በቂ ሰው ኃይል ማፍራት እንዲቻል የማድረግ ስራዎች ነበሩ። አጠቃላይ የስርዓቱ ግንባታ የካዳስተር መሰረተ ልማቶች ነው የሚባሉት። እነዛን ግንባታው እስከ 2006 ባለው ጊዜ ከ2003 እስከ 2006 ባለው ጊዜ ሄዶ ተሰርቷል። ከዛ በኋላ 2008 እስካለፈው አመት የመጀመሪያው 5 አመት የትግበራ ሂደት ነው። ከሙከራ ተጀምሮ ትግበራ ውስጥ ተገብቷል። የተሰሩ ስራዎች አሉ። ከ140 ሺህ በላይ የመሬት ይዞታዎች ተመዝግበዋል። እንዲሁ ከ140 ሺህ በላይ የኮንዶሚኒየም እና የአፓርትመንት ይዞታዎች ተመዝግበዋል። ስለዚህ ከ280 ሺህ እስከ 300 ሺህ የሚደርሱ የመሬት እና የአፓርትመንት ባለንብረቶች የመሬት መብት ተጠቃሚዎች በዘመናዊ ካዳስተር ስርዓት ውስጥ ምዝገባ ተደርጎላቸው አገልግሎት እየሰጠናቸው ነው ያሉት። ፈተናዎች አሉት። ይሄ አንድም ህጋዊ ካዳስተር ስርዓት ከዚህ በፊት ዘርግተን ተበላሽቶብን እንደገና የጀመርን ሳይሆን በሂደቱ እየተማርን የምንወጣበት ነው። ይህንን ለማድረግ ቀደም ሲል የመጀመሪያው ጅማሮ በአዳማ ላይ ሙከራ ተደርጓል። ከዛ በኋላ በአዲስ አበባ ላይ አጠቃላይ ስርዓቱ እንዲሄድ መንግስት ከዛ በኋላ ሌሎች ከተሞች ላይ እንዲሰፋ ባስቀመጠው አቅጣጫ መሰረት አዲስ አበባ ላይ በዛ መንገድ የተጀመረበት ነው። ከነ ችግሩም ከነገጠመው ፈተናዎችም ኖሮ ሰርቪስ እየሰጠ ተቋም ሆኖ እየሄደ ያለ ሆኗል ህጋዊ ካዳስተሩ ማለት ነው። ታዲያ የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ በሙሉ አቅሙ ወደ ተግባር ከገባ በኋላ ጎታች የነበሩ ችግሮችን በመቅረፍ በሁሉም ክፍለ ከተሞች አገልግሎቱን እየሰጠ ሲሆን ከሁሉ በላይ ግን የተገልጋይ እርካታ ማሳደግ ቅድሚያ ሰጥቶ እየሰራ ይገኛል ተብሏል። እንደ ተቋማችን የአገልግሎት እርካታ ለመመዘን የሞከርነው በ2013 የመጀመሪያው 6 ወር ነው። ስለዚህ የመጀመሪያው 6 ወር ላይ ያገኘነው ውጤት ወደ 60% ያህል የሚጠጋ ነው። እንደ አጠቃላይ እንደ ከተማም በዚሁ ደረጃ ውስጥ እስከ 68% ነው። ይሄ አጠቃላይ ከተማ ውስጥ ያለ አገልግሎት ሁኔታ ነው። ይሄ እንግዲህ ከሚወሰዱ መረጃዎች አጠቃላይ ሳይሆን ሳምፕል ተወስዶ የሚሰሩ ናቸው። ግን በአጠቃላይ ስናየው ሁላችንም ተገልጋዮች ነን፣ አገልጋዮችንም እንደሆን። ስለዚህ በከተማ አገልግሎቶች ላይ ህብረተሰቡ እርካታ ላይ ነው። አሁን ጥሩ ነው፣ ይሄንን ብታደርጉት ነው እንጂ እየተሰጣቸው ያላችሁ ጥሩ ነው የሚል ደረጃ ላይ አይደለም። ያው ቅድም ያልነው የቁጥሩ። ስለዚህ እኛ በእኛ ተቋም የምንወስደው
ተገልጋዩን እርካታ ደረጃ ላይ አላደረስነውም ብለን ነው። አንደኛ ያ የምንልበት ምክንያቱ መሰረታዊ የሆኑ ከጀርባ ያሉ ጉድለቶች አሉ። ለአገልግሎቱ ተቋሙን ብቁ የሚያደርጉ ሚኒንግ ቀልጣፋ የሆነ አስተማማኝ የሆነ አገልግሎት መስጠት የሚያስችሉ ጉድለት ያለባቸው ስራዎች ከጀርባ እስካሉ ድረስ እርካታው መጨረሻው ላይ ደርሷል ብለን የምናስበው አይደለም። ስለዚህ እነዛን ስራዎች የግድ መስራትና አገልግሎቱን ማሻሻል አለብን ነው። በቅርቡም የከተማ አስተዳደሩ በመመሪያ ደረጃ የምዝገባ ስራው ይቁም የሚለውን ሕግ ካወጣ በኋላ ኤጀንሲው ይበልጥ የተገልጋይ እርካታን ከፍ የሚያደርጉ በተለይም የዲጂታል አገልግሎት አሰጣጥ ስራን በስፋት ሲሰራ ቆይቷል። የመጀመሪያው ባለፈው ዓመት አገልግሎት ይቁም ሲባል ልክ ያንን አገልግሎት የቆመበትን ጊዜ እንደ አንድ ኦፖርቹኒቲ ነው የወሰደው የካዳስተር ተቋሙ ማለት ነው። አገልግሎት በመቆሙ ተገልጋዮቹ የሚፈልጉትን አገልግሎት አልሰጠንም። አገልግሎት ሰጥተን የምናገኘውንም ገቢ አናገኝም አይደል? ግን በዛች 2 ወር ተኩል ውስጥ ከዛ በፊት በነበረው በ2012 ችግር ኖሮባቸው ሰው ሲንገላታባቸው የነበሩ ጉዳዮች የተለዩ ስለነበሩ በዛ 2 ወር ተኩል ውስጥ በከፍተኛ ሁኔታ እነዛን ወደ መፍታት ነው ሄድ ነው። ያንን ስንፈታ ምን አመጣን? አገልግሎቱ ሲጀመር 30,000 ሰው በአመት 31,000 32,000 ሰው ብቻ ያስተናግድ የነበረው ቤት ከ100,000 በላይ ማስተናገድ የሚችልበት ቅልጥፍና እንዲይዝ አደረግ ነው። በተዘጋ ጊዜ በሰራ ነው ስራ ተዘጋ እንጂ ሲከፈት ማህበረሰቡን ተገልጋዩን ጠቀምነው የሚል ነው። ስለዚህ በዛ ጊዜ ውስጥ ያን ችግራችን ሊፈታ የሚችል ቴክኖሎጂ በራሳችን ለማልማት ኢኖቬት የሚያደርጉ ባለሙያዎች ስላሉን ለማልማት ቻልን። ተገበር ነው። አራት ክፍለ ከተሞች ላይ አሰፋ ነው። ሰው ማመስገን ጀመረ። ስለዚህ ያንን ጊዜ በመቆሙ እንደ ኦፖርቹኒቲ ተጠቅመንበት ከመጣን የተሻለ አገልግሎት ወደ መስጠት እንሻገራለን ማለት ነው። ስለዚህ አሁን ለሁለተኛ ጊዜ ቆመ። አሁን ለሁለተኛ ጊዜ ሲቆም ኦኬ ስራዎች ጀምረናል። የተገበርንባቸው አካባቢዎች ሰው አይዟችሁ በርቱ ብቻ ወደ ኋላ እንዳታስመልሱት ሪሊ ይዘልቃሉ ወይ ብሎ ነው የሚጠይቀን ያለው ማለት ነው በተጨባጭ። ስለዚህ ይሄን ሁሉም በየክፍለ ከተማው ያለው ኃላፊ ሰራተኛም እኛም እናውቃለን። ስለዚህ አገልግሎት ይቁም የሚለው ነገር ሲመጣ ዴን ዋት እንዴት አድርገን የጀመርነውን ስራ አስፍተን አገልግሎቱን ወደ ላቀ ደረጃ እናሳድገው የሚል ነገር ያለ። በዚህም ኤጀንሲው መረጃ አያያዝ ላይ በፊት ላይ ይታይበት የነበረውን የአገልግሎት አሰጣጥ ችግር ለመዝጋትም የዲጂታል ፋይል አያያዝ ስርዓትም ዘርግቷል። ፋይል ጠፋ፣ ፋይል ጎደለ፣ ፋይል የቱ ጋር እንደሆነ አጣው በሚል ሰው እንዲንገላታ፣ በዛ መሃል ደላላ እንዲገባ፣ በዛ መሃል ጉቦ ለመቀበል ይሰራል። ስለዚህ አገልግሎት በቆመበት ጊዜ ውስጥ አንድም ፋይል የምናደራጅበት ላተራል ኖረንም አልኖረንም የሚታወቅ የአደረጃጀት አሰራር ስላለ በዛ መሰረት ሙሉ በሙሉ አደራጅተን መጨረስ አለብን። አንድ ፋይል ጠፋ ፋይል እንዲሆነ የሚባል ነገር አይኖርም። አንድ ሁለተኛ ፋይል ሲስተም ዘርግተናል። የአርካይቭ ሲስተም ከዚህም በፊት ነበረን። ሁሉ ፋይል ግን ዲጂታላይዝ እየተደረገ አርካይቭ ሲስተም ውስጥ እንዲገባ አይደረግም ነበር። ግማሹ ገብቷል ከአንድ ፋይል ውስጥ፣ ግማሹ ወረቀት አልገባም። ግማሹ ፋይል እስካን ተደርጓል፣ ቀሪው በሺዎች የሚቆጠሩ በ10 ሺዎች ያልተደረጉ አሉ። ሙሉ በሙሉ እያንዳንዱ ፋይል ውስጥ ያለው ወረቀት ሙሉ በሙሉ ዲጂታላይዝ ይደረጋል። የጀመርነው ሲስተም ቴክኖሎጂ ተጠቅመን መስጠት የጀመርነው አገልግሎት 30% ኤፊሺየንሲ ነው የነበረው። ሰው አመስግኖናል። 30% ኤፊሺየንሲ ብቻ እንዲኖረው የሆነበት ምክንያት በሙሉ ፋይሎች ስካን ስላልተደረጉ ነው። ስለዚህ ስካን ተደርጎ ዲጂታላይዝ ያልተደረገ ፋይል ደንበኛ ሲመጣ ይሄኛው በ30 ደቂቃ የተስተናገደ እንደሆነ ያኛው 1 2 ሰዓት 3 ሰዓት ወይም ነገና ሁሉ ሊባል ይችላል ማለት ነው። ይሄን በተጨባጭ ስላየ ነው ፉሊ ዲጂታላይዝ እንዲደረግ ገባን ማለት ነው ቆጥረን። ይሄ ሲሆን የአርካይቭ ሲስተሙ ካፓሲቲ ይሄን በሙሉ እስካን ተደርጎ የሚገባ ነገር ሊሸከም አይችል ይሆናል። ስለዚህ ለጊዜው የሚያስፈልጉን ማሻሻያዎች ምንድናቸው? ይሄን እንገዛለን። ሲስተሙ ግን በዚህ አይነት እየሞላ የሚሄድ ከሆነ ደግሞ ምን እናስተካክል፣ ይሄን እናድርግ። ስለዚህ በሁለቱም አቅጣጫ አርካይቭ ሲስተሙን አቅሙን ለማሳደግ እንሰራለን።
ሙሉ በሙሉ ስካን እናደርጋለን። ይሄንን ለማድረግ ባለፈው ዓመት የነበረብን ችግር ነበር። ወደ 40 ስካነሮች ሰኔ ላይ ገዝተናል፣ ስራውን ማሻሻል ስለምንፈልግ። ስለዚህ ሲዘጋ አጠቃላይ አገልግሎት ሰጪ ሰራተኛው በሙሉ ተሰብስቦ ነገ አገልግሎት የሚሰጥበት አሰጣጥ የተሻለ እንዲሆንለት ወደዚህ ስራ ውስጥ ተሰማርቶ በከፍተኛ ደረጃ ፕሮዲውስ እያደረገ ነው። አሁን ከፍተኛ ችግር ከነበረባቸው ውስጥ የሚጠቀሱት ቦሌና አቃቂ ናቸው። ዛሬ አቃቂ ብትሄድ 52400 ምናምን ፋይሎች አሉት። 52400 ምናምኑ ቦታ ያለው ቦታ ኖሮት፣ ቦታ የሌለው ቦታ ተፈልጎ ነገ ለማውጣት በሚመች መልኩ ተደራጅቶ አልቋል ማደራጀቱ። ከነዛ ውስጥ አብዛኛዎቹ 81% የሚሆኑት ዲጂታላይዝ ተደርገዋል። ነገ አገልግሎት ቢጀመር ወደ 30 ሺህ የሚሆኑ አገልግሎቶች ፉሊ አገልግሎታቸው በዲጂታል መሆን ይቻላል ማለት ነው። እኛም በዘመናዊ መልኩ ፋይል በማደራጀት ውጤታማ ስራ ካከናወኑ ክፍለ ከተሞች በአንዱ በሆነው ማለትም በአቃቂ ቃሊቲ ክፍለ ከተማ ተገኝተን የዲጂታል ፋይል አያያዝ ስርዓቱ እንዴት እየተተገበረ ነው የሚለውን ተመልክተናል። ስራውን ትላንት የነበረውን እንዴት ነው ማዘመን ያለብን የሚለውን ዲጂታል ስራ ነው መስራት ያለብን። ዲጂታል ስራው ትላንት የነበረውን ዛሬ ደግሞ ፋይል ሳይወጣ፣ አሁን ትልቁ ነጥብ እኔ ላነሳለን የምፈልገው ትላንት ፋይል አውጥተን የምናስተናግደው፣ ዛሬ ግን ፋይል ኮምፕሊትሊ ከመዝገብ ቤት ሳይወጣ ወይንም እኛ አርካይቭ ሲስተም የምንለው በአርካይቭ የተደራጀ ነው። አርካይቭ የምንለው በኋላ ላይ የምናየው ቢሆንም በኮድ የተደራጀ ነው። ይሄ እንግዲህ ወደ 52352 የሚሆን ፋይሎችን አደራጅተናል። ይሄ 52000 ከስተመር ሲመጣ ትላንትና አንድ ወር ከ15 ቀን የጋራ መኖሪያ ቤቶችን ለመስጠት ፋይል ተከማችቶ ማውጣት ያቃተነ ዛሬ ግን በግማሽ ቀን ይሄኛውንም ራስ እንግዲህ ገብተ ፋይሉን አውጥተ የምታየው ይሆናል ማለት ነው። በግማሽ ቀን መስተናገድ አለበት የሚል ፕሪንሲፕል ይዘን ሰራተኛው በዚች አንድ ወር ውስጥ ወደ 21000 የሚሆኑ የጋራ መኖሪያ ቤቶችን መዝግቦ አደራጅቶ የያዘበት ሁኔታ ነው ያለው ማለት። አሁንም እየተሰራ ነው ያለው። ወደ 17% የሚሆን የቀረን አለ። እሱን በዚች 2 ሳምንት ውስጥ ለማጠናቀቅ እየሰራ ነው ያለ ነው። በእኛ ቡድን ዋናነት የሚሰጠው የተረጋገጠ ይዞታ ምዝገባ ይባላል። ፈርስት ሬጂስትሬሽን የምንለዋለን። በዋናነት ተረጋግጠው ብቁ የሆኑ ማህደራት የምዝገባ ስራው የሚከናወንበት ቡድን ነው። እንግዲህ በቡድን ውስጥ የሰው ኃይል አደረጃጀቱ በዋናነት የጂአይኤስ ባለሙያዎች፣ የመብት መዝጋቢዎች ያካተተ ነው። በዋናነት የሚሰሩት የምዝገባ ስራው ነው። ይህ ቡድን የሚሰራው በዋናነት የምዝገባ ስራ ያከናውናል። ተግባራት በዋናነት ሰነዱን ያጣራሉ። ሰነድ አጣሪ ማለት መብት ፈጣሪውና ማረጋገጡ እንዴት አከናወነው የሚለውን የማጣራት ስራ ከተከናወነ በኋላ የምዝገባ ስራው ይከናወናል። ይህ ማለት ነን ስፓሻል ዳታ እና ስፓሻል ዳታ የምንላቸው ነገሮች አሉ። ቴክኒካል ባለሙያው ስፓሻል ዳታውን ይመዘግባል። የህግ ባለሙያዎቻችን ደግሞ ነን ስፓሻል ወይ ዶክመንት ዳታዎችን ይመዘግባሉ ማለት ነው። ይህም በሲስተምና በማኑዋል ምዝገባው ይከናወናል በቡድን። ከዛስ በኋላ ቀጥታ ምዝገባው ከተከናወነ በኋላ ወዴት ነው ማለት ነው? እንግዲህ ባልነው በሰዋችን አደረጃጀት መሰረት የሰነዱ ከተጣራ በኋላ ወደ ጂአይኤስ ባለሙያው ይሄዳል። ጂአይኤስ ባለሙያው ስፔሻል ዳታዎችን ሲስተም ላይ ይመዘግባል። ከጨረሰ በኋላ ከፍተኛ ባለሙያው አለ። እሱ መብት መዝጋቢው መዝግቦ ከሰጠ በኋላ አጠቃላይ ካየ በኋላ ካርታዎቹ ይታተማሉ። ከታተሙ በኋላ ዳይሬክተር ይባላል የተቋማችን። ወደሱ ባለሙያዎቻችን የካዳስተር ባለሙያ ወይም ቴክኒካል ባለሙያዎችና ከፍተኛ የመብት መዝጋቢ ባለሙያ ከተፈራረሙ በኋላ ለዳይሬክተሩ በማስተላለፍና እንዲጸድቅና ለባለጉዳዮቻችን ካርታው እንዲደርስ ይደረጋል። በዋናነት ምድብ አንድ ላይ የሚከናወኑ አሉ። ካርታ ተሰርቶ ምናምን ወደዚህ በሚመጣበት ጊዜ እዚህ ቡድን 2 ላይ አርካይቭ ምዝገባ ይከናወናል ማለት ነው። አርካይቭ ምዝገባ በሚከናወንበት ጊዜ እያንዳንዱ ይዞታ ቼክ አድርገን አጣርተን ምናምን እንመዘግባለን ማለት ነው። ምዝገባ በምናደርግበት ጊዜ የመብት ፈጠራ ወይ ይዞታ አስተዳደር በፊት የሰራው መረጃ ቼክ እናደርጋለን። ሁለተኛ ደግሞ የተረጋገጠ
ማረጋገጫ ሰርቲፊኬቱን ቼክ እናረጋለን የተረጋገጠው ማለት ነው። ከዛ በኋላ ካርታ ታይትል ዲድ ወይ ካርታ የተሰራለትን ቼክ እናረጋለን። እነኚህ ኮምፓይል አድርገን ቼክ አድርገን እያንዳንዱ ቱሎች አሉ እዚህ ላይ የሚሞሉት እነኚህ መነሻ አድርገን ከጨረስን በኋላ ለሚቀጥሎ ክፍል እናስተላልፋለን ማለት ነው። ቀጥሎ የስካን ክፍል ነው። ስካን ክፍል ላይ ስካን ከተደረገ በኋላ ወደ መዝገብ ቤት ይመጣል ማለት ነው። ስካን መጀመሪያ ልናደርግ ስንል ዲ ውስጥ አዲስ ፎልደር ነው ክሬት የምናደርገው። አዲስ ፎልደር ክሬት ካደረግን በኋላ ስካን ለማድረግ የሚያስፈልጉትን ከውስጥ እናወጣለን። ልክ አሁን ለምሳሌ ኮንዶሚኒየም ላይ ከሆነ ኮንዶሚኒየም ላይ የሚደረግና የማህበሮች ላይ የሚደረገው የተለያየ ነው። ስለዚህ ኮንዶሚኒየም ላይ የምናደርገው ካርታ፣ ማረጋገጫ፣ ስም ዝውውር ካለው ስም ዝውውር፣ የይዞታ ካርታ፣ ቅየሳ እና ይሄ ውል የተዋዋሉበትን የብድር እገዳ ይኑርባቸው አይኑርባቸው የሚለውን ነገር መርጠን ሰሌክት እናደርግና እስካን እናደርጋለን ማለት ነው። እንደምታዩት ማህደር ክፍል ውስጥ ነው ያለ ነው። ማህደር ክፍሉ ሁሉ ነገር ካለቀ በኋላ ከተረጋገጠ አንድ መሬት ከተረጋገጠ ከተመዘገበ በኋላ መጨረሻ ካርታውን ግለሰቡ ከወሰደ በኋላ አውትፑት ከተወሰደለት በኋላ ማስቀመጫ ክፍል እንደ ማስቀመጫ ነው። እዚህ ውስጥ ምን ይሰራል? ብዙ ስራዎችን እንሰራለን። ለምሳሌ በቀላል መንገድ ከዚህ በፊት የነበረውን ነገር አለ። ከዚህ በፊት ሰነድ በምን አግባብ ይያዝ እንደነበረ ኦልሞስት ከቆይታዬም አንፃር የማውቀው ነገርም ስላለ ማለት ነው። ማህደሮች እንዴት ይቀመጡ ነበር፣ አሁን ላይ ያለንበት ስታተስ ምን አይነት ነው የሚለውን ነገር ስናስተያይ በጣም ልዩነት አለው። ከዛም አንፃር ምሳሌ አሁን አንድ ፋይልን በቀላል መንገድ ለማግኘት በምንፈልግበት ሰዓት ላይ በግለሰብ ስም ሊሆን ይችላል፣ በአይዲ ሊሆን ይችላል፣ በየትኛውም በሼሪ ቁጥር ሊሆን ይችላል። ሰርች በማድረግ ብቻ ፋይሉን ፋይንድ ማድረግ እንችላለን። ከዛም አልፎ ተርፎ ደግሞ በቀላል መንገድ የት ቦታ ላይ እንዳለ የት ዲስቲኔሽን ላይ እንደተቀመጠ ፋይሉን ማግኘት የምንችልበት ሜካኒዝም ነው ያለው። ሲስተማችን የሚሰራ ይሄንን ይመለከታል ማለት ነው። ምድብ 1 እስከ ምድብ 4 ብለን ያስቀመጥነው አለ። ይሄ በአዋጁ መሰረት በመመሪያው መሰረት ደንቡን ኢንክሉድ ያደረገ አንድ ፋይል ዲጂታል የሚባለው ምን ሲባል ነው? ዲጂታል የሚባለው ከመብት ፈጣሪው አካል ሰነዱ ከመጣለት ጀምሮ እናረጋግጥለታለን። ካረጋገጥለት በኋላ እንመዘግብለታለን። ከተመዘገበ በኋላና ካርታ ከወጣለት እኛ ከተመዘገበና ካርታ ከወጣለት በኋላ ይሄ ምድብ 1 ብለን ሰጠ ነው። ምድብ 2 ላይ የአርካይቭ አፕዴቲንግ የሚባል አለ። ፋይል ማደራጃ ክፍል ማለት ነው። እያንዳንዱ ስምህን ጀምሮ ወረዳህን ጀምሮ እያንዳንዱ አንተን የሚገልጹ ኮዱን ጨምሮ ያ አፕዴት የሚያደርገው ምድብ 2 አፕዴት ያደርግለታል ማለት አንዷን ፋይል ማለት ነው። ምድብ 3 የሚባል የስካንና ምስል ማስተሳሰር የሚባል አለ። ይሄ ጠቀሜታውን በስፋት ላነሳለ ይችላል፣ ግን አጭር አድርጌ ማነሳለ። ምስል ማስተሳሰር ማለት እያንዳንዱ ፋይል ስካን ሆኖ ይገባል፣ ከመሬትህ ጋር ወይንም ከመሬት ከተሰጠህ ኮድ ጋር ይገናኝልሃል ማለት ነው። ለዚህ ባለሙያው ነገ አገልግሎት ሲሰጥ በቀላሉ ያንተን ኮድ አይዲ ሲያስገባ ሙሉ የሚፈለገው እስካን የተደረገው ሰነድ ከዛች አይዲ ጋር ይመጣልሃል ማለት ነው። ዲጂታል ሆነ የምንለው እሱ ነው። አራተኛው ምድብ ስካኑ ተሳስሮ ካለቀ በኋላ የፋይሉ ሃርድ ኮፒ በላተራሉ በተሰጠው ኮድ ላይ ይገባል። ለዚህ ሶስቱን ነገር አሟላ ማለት ነው። አዋጁም ደንቡ መመሪያ የሚፈቅድልን ማረጋገጥ የሚባለውን የማረጋገጥ ዳይሬክቶሬት ላይ የሚሰራውን አለቀ። መመዝገብ የሚባለውን የመመዝገብ ቡድን ላይ የሚሰራውን ስራ ጨረሰ። አገልግሎት የሚባለው ላይ ለአገልግሎት ዲጂታል ሆኖ ሬዲ ሆነ ማለት ነው። ለዚህ ከስተመሩ ነገር ሲወጣ ፋይሉ ሳይወጣ አገልግሎትን ብቻ በሲስተሙ ታዞ ያገኛል ማለት ነው። ይህንን መሰል የዜጎች የተረጋገጡና የተመዘገቡ ይዞታዎችን በዲጂታል አርካይቭ የማስገባት ስራ ወይም ፋይልን ዲጂታል የማድረጉ ተግባር በቀጣይም ኤጀንሲው መመሪያው ተነስቶ አገልግሎቱን መስጠት ሲጀምር የተቋማት ቅንጅታዊ አሰራርን ለማጠናከር በርካታ ተገልጋዮችን ለማስተናገድና የአገልግሎት ጊዜውን በእጅጉ ለማሳጠር ይረዳልም ተብሏል። ቅንጅታዊ አሰራራችን አሁን ካለው መረጃችንን ከማደራጀት ጋር ተያይዞ የተሻለ ነው ብዬ አስባለሁ። ለቀጣይም ደግሞ አጠናክረን እንቀጥላለን። ለምን አሁን መሬት ክፍት ቦታዎችን አሁን የኛ የማረጋገጥ ስራ ሲሰራ አንደኛው ትልቁ በርደን ምን ይቀንሳል ብለን እናስብ። የመሬት ላይ ክርክሮችን ይቀንሳል፣ ፍርድ ቤት ላይ ያለ ጫና ይቀንሳል። የኛ የማረጋገጥ ስራ ሲሰራ መጀመሪያ ምንድነው የሚያደርገው? ባለይዞታዎችን፣ የሰፈር ታዛቢዎችን
መርጦ እዛው አካባቢውን አስማምቶ ፈርሞ አምኖበት ይዞታውን አረጋግጦ ይዞ የሚሄደው። ያ ማለት የመሬት ጭቅጭቅ ይቀራል ማለት ነው። ስለዚህ ለመሬት ባንክ ደግሞ ምን ግብአት አለን? ያልተቆጠሩ ያልታወቁ ክፍት ቦታዎች አሉ። እነሱን ካዳስተሩ ለቅሞ ይዛል። ክፍት ቦታ የትኛው ነው? ግሪን የትኛው ነው? መንገድ የትኛው ነው? ሰነድ አልባ የትኛው ነው? የኛም መረጃ ለቅሞ ይመጣል። መጨረሻ ፋይናሊ ካዳስተር ብሎካችን ከገነባን አንድ ሰው ይሄን ራን ማድረግ ይችላል። ማንም ሰው እንደፈለገ ለፈለገው መስጠት አይችልም። ሲስተሙ እስከ ላይ ድረስ መነካካት ስለሌለበት ማለት ነው። እንደፈለገ ማንም ሰው እንደፈለገ ሊያደርገው አይችልም። ካዳስተር መረጃችን ሌብነትን ይቀንሳል፣ የመሬት ስርቆትን ይቀንሳል። ሁሉንም መረጃ ወደ አንድ ቋት አስገባን ማለት ነውና አሁን እየሰራናቸው እንደ አቃቂ ቃሊቲ ከ13 ወረዳዎች 5 ነው። ቀጣይ የሰው ኃይላችንን እያሰፋን ግብአታችንን እያሰፋን ሁሉን ወረዳ ብንጨርስ የመሬት አገልግሎት አሰጣጣችን ቀላል ሊሆን ይችላል። አሁን ቅድም እንዳያችሁት ደግሞ ፋይል አይንቀሳቀስም። ምን ሊሆን ነው? በሲስተም ልንጠቀም ነው። ያ ካደረግን ምንድነው እየሆነ የባንኪንግ ሲስተም አገልግሎት ጠያቂው ሲመጣ ቀጥታ በ5 ደቂቃ ውስጥ አገልግሎቱን አግኝቶበት የሚሄድበትን እንከተላለን ብዬ አስባለሁ። መስተዳደሩ ሰፊ መሬት ባለበት ወይንም የማስፋፊያ ኤሪያ ላይ ነው ብዙውን ጊዜ የጋራ መኖሪያ ቤቶች እየተገነቡ ያሉት። እንደኛ ክፍለ ከተማ ብቻ ወይንም እንደኛ ተቋም ብቻ ወደ 40441 አረጋግጠን መዝግበናል፣ ዲጂታል አድርገናል። ውስን ፐርሰንት ከቀረው በስተቀረ አሁን እያንዳንዷን ነገሮች ዳታዎችን ማየት እንችላለን። ይህን የማረጋገጥ የመዝገብ ስራ ሰርተናል። ይህን ስንሰራ የኦሮሚያ አጎራባች እንደመሆኑ መጠን እነዚህ ኮንፍሊክቶች ይኖራሉ። ግን በዛሬው ላይ የተመዘገበውን ነገር የተረጋገጠውን ነገር ማህበረሰቡን በተጨባጭ ያን ዋስትናውን እያረጋገጥንለት እየሄድን መሆናችንን ሲያይ ግን አመኔታው እየጨመረ ነው ያለው። ሁለተኛ ከዚህ ከአመኔታው ጋር ማነሳለን ነገር ቢኖር ምንድነው በዚህ በ2000 ባሳለፍነው በጀት ዓመት ብቻ ከ21000 ተገልጋይ በላይ አገልግሎት ሰጥተናል። ከ21000 በላይ አገልግሎት ሰጥተናል። ይሄም ከባለፈው አንጻራዊ የዚህኛውን ስናየው በ70% ያደገ ነው። ይሄን ከአመኔታው ጋር ማንሳት ይቻላል። ሁለተኛ በሱ ፓራራሊ የምናነሳው ነገር ምንድነው የገቢ መጠናችንም 40% የነበረው የገቢ መጠን በ120% አድጎ 91 ሚሊዮን ተቋማችን ሊያስገባ ችሏል ማለት ነው። በአጠቃላይ እነዚህን ስራዎች የምንሰራው ባለፈው አመት ከደረስንባቸው የአገልግሎት አሰጣጥ ደረጃዎች ከፍ ለማለት አቅደናል። ለምሳሌ ወደ 103000 ሰዎች አስተናገድን። ቀድሞ 31000 32000 የነበረው 103000 አደረስን። አሁን ወደ 183000 ሰዎች በተገቢው አገልግሎት መስጠት መቻል አለብን። በዚህ ደረጃ ደግሞ አገልግሎት ከሰጠን ባለፈው አመት ወደ 1.52 ቢሊዮን ብር ገቢ ሰብስበናል። ይህንን ወደ 2.08 ቢሊዮን እናሳድገዋለን የሚል እቅድ ይዘናል። ስቲል ይህን እቅድ አቺቭ እንዳናደርግ ያደርገናል ብለን እምነት የለንም። ምክንያቱም ባለፈው አመት ተዘግቶ ሲከፈት በቀሪዎቹ 7 ወራት ነው አብዛኛውን ነገር አቺቭ ያደረግ ነው። አሁን ደግሞ የበለጠ ስለሰራን እቅዳችን በዛ ደረጃ ላይ ነው ያለው። ሌላው የበለጠ ሽፋናችንን እናሳድጋለን ብለናል። አሁን በስፋት ደረጃ የአዲስ አበባን ስፋት 52000 ሄክታር የሚባለውን ስፋት 11% ነው ካዳስተሩ የሸፈነው። እንግዲህ ይሄ ሙሉ ስፋቱን መንገዱንም ባዶውንም ምኑንም መመዝገብ አለብን ከሚለው አንጻር ተወስዶ 11% ነው። በቀጣይ አመት ይሄንን የተለያዩ ስራዎች በመስራት ወደ 25% ሽፋን እናደርሰዋለን ብለን አስበናል። ከዚህ አንጻር በሐምሌ እና ነሐሴ ከፌዴራል መሬት ባንክ ኮርፖሬሽን ጋር ከ600 ሄክታር በላይ መሬት ቀይሰን አረጋግጠን ካርታ አዘጋጅተንላቸዋል። በቅርብ ጊዜ አንዳንድ የቀሩ ስራዎች አሉ ከካርታ ዝግጅት ጋር፣ እሱን እንሰጣቸዋለን። ስለዚህ የማረጋገጡንም ስራ እየሰራ ነው። የኮንዶሚኒየምም ይዞታዎች ቅድም ካልኩል ስራዎች ጋር ተያይዞ እንዲሁ ከድሮ የይዞታ አስተዳደር መጥተው እኛ ጋር የነበሩ ነበሩ። እነዛ በሙሉ ተረጋግጠው ካርታ ተዘጋጅቶላቸው ገብተዋል። ስለዚህ ባለፈው አመት 15 ቀን ይወስድ የነበረ የኮንዶሚኒየም ስም ዝውውር ወደ 2 ቀን ማውረድ ችለናል። ከፊሎቹም በአንድ ቀን እንሰጣቸዋለን። በአንድ ቀን የምንሰጣቸው እኛ ጋር ካርታ ተረጋግጦ የተመዘገበላቸውን ነው። 2 ቀን ወይ 3 ቀን የሚወስድባቸው ደግሞ እነዚህ ካርታ ያልተዘጋጀላቸው ናቸው። ስለዚህ እኛ እጅ ላይ ያሉት በአሁኑ ሰዓት ሁሉም ካርታቸው ተዘጋጅቶ ለስርጭት ዝግጁ ሆኗል። ይሄ ወደ 40 ሺህ ይጠጋል በአጠቃላይ። ይሄ ማለት
በቀጣይ ዓመት የኮንዶሚኒየም ስም ዝውውር በአንድ ቀን ውስጥ ዛሬ መጥተው ዛሬ ጨርሰው የሚሄዱ ማድረግ አለብን። በሙሉ 2 ቀን የደረስ ነው። ስለዚህ ወደ 1 ቀን እናወርደዋለን። ከ30 ቀን ወደ 5 ቀን ያመጣነውን መደበኛውን የስም ዝውውር ወደ 3 ቀን እናወርደዋለን። ቅድም የምንላቸውን ስራዎች ስንሰራ ስለዚህ ይሄ እቅድ እንዳለና ይሄ እንድንሰራ ነው የምናስበው። እኛም ታዲያ ኤጀንሲው በከተሞች ዘመናዊ የመሬት አያያዝ ስርዓት እንዲኖር የሚያስችለውን የካዳስተር ስርዓት በመዲናችን አዲስ አበባ መቼ አገልግሎት መስጠት ዳግም ይጀምር ይሆን ስንል በመጨረሻም ዳይሬክተሩን ጠይቀናል። በዚህ ቀን ይጀምራል የሚል ኤጀንሲው የሚለው በኤጀንሲው ውሳኔ የሚቆም አይደለም፣ በኤጀንሲው ውሳኔ የሚጀመርም አይደለም። አጠቃላይ ከተማ ውስጥ የሚሰጡ የትኛውም አገልግሎት ለህብረተሰቡ ጥቅም ያስገኛሉ ወይም ህብረተሰቡ ላይ ጉዳት ሊያደርሱ ይችላሉ ሁኔታዎች በተከሰቱ ጊዜ በዚህ መንገድ ይሂዱ፣ በዚህ መንገድ ይሄኛው ይሁን የሚል ውሳኔ የከተማው ካቢኔ ይሰጣል። ስለዚህ የከተማ አስተዳደሩ በዛ ደረጃ ውሳኔ ያሳርፎበታል። ይሄ ማለት ችግሮች እንዳይደርሱ የበለጠ የህዝብ ሀብት ጉዳት ውስጥ እንዳይገባ ወይ ዝርፊያ ውስጥ እንዳይገባ ወይ ብልሽት ውስጥ እንዳይገባ ያለውም ቢሆን ተቋም የበለጠ እንዳይጎዳ እንዳይፈራርስ የተደረገበት ነው። ስለዚህ አይሆፕ ልክ እኛ በዛ ኢንቴንሽን ለተደረገ ነገር የበለጠ ተቋማዊ አቅምን አጠናክሮ መጠበቅ ስራዎች እንደምንሰራ ሌሎቹም ያንን እያደረጉ ነው የሚል ግምት አለኝ። እንደኛ አገልግሎት ያቆሙት ማለት ነው። ስለዚህ ለኛ የካዳስተር ስርዓት ግንባታውን የመቀጠል ሂደት ሌሎች ስራዎች ስላሉት አቁሙ ተብለናል። ሁሉን ነገር የስርዓት ግንባታው ሰርቪስ መስጠት አልቲሜት ጎሉ ሰርቪስ መስጠት ቢሆንም አልቲሜትሊ ተቋሙ ግን ስርዓቱን ገንብቶ ያልጨረሰና ግንባታ ሂደት ላይ ያለ በመሆኑ ቅድም የምነግር ነገሮች በሙሉ የካዳስተር ስርዓቱን በራሱ ተቋማዊ ቁመናውን ጠንካራ የማድረግ ስራዎች እየሰራን ነው ማለት ነው። ከተገልጋይ ሳይድ ሆነን ስናየው አስተዳደሩ አመቺና ትክክለኛ ጊዜ ነው ባለውና ከነገሮችን ኮንትሮል አድርጌ መሄድ ይችላል ባለው ጊዜ ያስጀምረዋል የሚል እምነት ነው ያለኝ።